ሰላም ሰላም ወዳጆች፣ የጌታ ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ ደህና ነኝ። በጌታ በኢየሱስ ስም ሰላም እላችኋለሁ። እንደዚህ በሚል ርዕስ የእግዚአብሔርን ቃል ሼር አደርጋለሁ። ተረኛ ነህና ተራ አትጠብቅም ብዬ መናገር እፈልጋለሁ። ተራ የደረሰው ሰው ተራ አይጠብቅም። የፈለገውን አገልግሎት ያገኛል፣ ይቀበላል፣ ይጠይቃል፣ ይገለገላል፣ አገልግሎቱን ያገኛል። እኔ እንደዚህ ነው የሚላችሁ፣ ተረኛ ናችሁና ተራ አትጠብቁም። እንደዚህ ነው የሚላችሁ። ወደ እግዚአብሔር ቃል ከመሄደ በፊት ይህንን የዩቲዩብ ቻናሌን ሰብስክራይብ እንድታደርጉ በጌታ ፍቅር አሳስባችኋለሁ። ይህን የዩቲዩብ ቻናሌን ዘ ጎስፐል ኦፍ ጋድ ኪንግደም ቲቪ ወርልድ ዋይድ የሚለውን ሁላችሁም ሰብስክራይብ እንድታደርጉ በጌታ ፍቅር ይጠይቃለሁ። መንፈሳዊ ትምህርቶች፣ ነፍስን የሚገነቡ የሚባርኩ መልእክቶችን በዚህ ቻናል ላይ አስተላልፋለሁ እና የወንጌል ስራ የሚሰራበት ቻናል ስለሆነ ሁላችሁም ሳብስክራይብ እንድታደርጉ በጌታ ፍቅር ይጠይቃችኋለሁ። በመቀጠል እግዚአብሔርን ቃል ቀጥታ ወደ ዮሐንስ ወንጌል ምዕራፍ 5 ከቁጥር 8 ላይ ያለውን ቃል በጌታ በኢየሱስም አነባለሁ። እንደዚህ ይላል። ኢየሱስም ተነሳና አልጋዬን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ይላል። ክብር ለኢየሱስ ይሆን። በዚህ ቦታ ላይ ስንመለከት ሰውየው ከእናቱ ማህፀን ጀምሮ ሽባ ሆኖ የተወለደ ሰው ጠዋት መጥቶ መልካም በምትባለው ቤተ መቅደስ ደጃፍ ላይ አምጥቶ ያስቀምጡታል። ማታ ሲሆን ደግሞ ወደ ቤት ይወስዱታል። በእንደዚህ አይነት ሁኔታ ከእናቱ ማህፀን ጀምሮ ለማኝ ምጽዋት የሚጠይቅ ሰው እንደነበረ እግዚአብሔር ቃል ይናገራል እና ታሞ 38 ዓመት ነው የታመመው። ፈውስ ፈልጎ ቤተሰይዳ ወደሚባል መልካም ወደምትባል የቤተሰይዳ አካባቢ ላይ ሰዎች አምጥቶ እዛ ላይ ያስቀምጣሉ። ቤተሰይዳ የሚባለው ውሃ መልአኩ ሲያናውጥ ቀድሞ ዘሎ የገባ ሰው በቦታው ላይ ይፈወስ ነበረ። ቀድሞ ዘሎ የገባ ሰው ነው የሚፈወሰው። ዝም ብሎ ሰው ዘሎ በመግባቱ ደግሞ አይፈወስም። መጀመሪያ መጥቶ መልአኩ ውሃውን ያናውጣል። መልአኩ መጥቶ ሲያናውጥ ነው ውሃው የሚፈውሰው። ለዛውም ደግሞ ቀድሞ የገባ ሰው ነው መፈወስ የሚችለው እና ይሄ ሰው ግን 38 ዓመት ጀምሮ ነው የሚለውና የታመመው ከዛ ከማንም በፊት ነበር የመጣው፣ ከሁሉም ቀድሞ ነበር የመጣው። ከሱ ኋላ የመጡት ሰዎች መልአኩ ውሃውን ሲያናውጥ ሰው ስለነበራቸው ዘሎ እየገቡ ተፈውሶ ሲሄዱ ይሄ ሰው ያያል። ይሄ ሰው ግን ሰው የለውም። ዘሎ እንዳይገባ ለረጅም ዘመናት ለረጅም ጊዜያት ዓመታት ስለታመመ አቅም የለውም፣ ሰውም የለውም። ለመግባት ቢሞክርም አልቻለም። ከሱ ኋላ የመጡት እየገቡ ተፈውሶ ይሄዳል። በእንደዚህ አይነት ሁኔታ ይሄ ሰው ተስፋ ቆርጦ ቁጭ ባለበት ጌታ ኢየሱስ ክርስቶስ መጣና እንደዚህ አለው፣ ልትድን ትወዳለህን አለው። ከዛ ሰውየው አጭር ምላሽ ነበር ኢየሱስ የጠየቀው፣ ልትድን ትወዳለህን የሚል ጥያቄ ነበር። ሰውየው ግን የመጣው ይሄ ኢየሱስ ሰው መስሎት ብሶቱን፣ የልቡን ነገር መተርተር፣ መናገር፣ ምስጢርን መግለጽ ጀመረ። የነበረበትን ሁኔታ መጨረሻ ላይ ጌታ ኢየሱስ ክርስቶስ አልጋይን ተሸክመ ሂድ አለ። አልጋውን ተሸክሞ ሲሄድ ዕለቱ ሰንበት ቀን ነበርና ይህንን አልጋ ለምን ትሸከማለህ? ተሸክመ ሂድ ያለ ሰው ማን ነው? እሱ እግዚአብሔርን የሚያውቅ አይደለም፣ ሰንበትን የማያከብር ሰው ነው ብሎ አይሁዶች ሌላ ንትርክ አወጡት። እኔ ግን ትኩረቴ አሁን በአይሁዶች ንትርክ ማንሳት ላይ ሳይሆን ሰውየው ያኛዎቹ ሰው አስደግፈው ውሃ ውስጥ ገብቶ መልአኩ መጥቶ ውሃውን እስከሚያናውጥ ይጠባበቁ ነበር። ሰው ነበር የሚያስገባቸው። ተሽቀዳድመው ገብቶ ነበር የሚፈወሱት። ይህንን ሰው ግን ኢየሱስ ክርስቶስ እንደዛ ያንን ፕሮሲጀር ያንን ሂደት እንዲከተል አላደረገውም። ሰውየው ኦልሬዲ ዋጋ እየከፈለ ቆይቷል። ሰው አጥቷል።
እሱ እያለ ብዙዎቹ ከሱ ኋላ መጥቶ ተፈውሶ መሄዳቸውን አይቷል። ብዙ ነገር ስላየ የሚገርማችሁ ነገር ለሰውየው ማለት ነው ውሃ ውስጥ ገብቶ መፈወስ አላስፈለገውም። ጌታ ኢየሱስ ክርስቶስ እንደዚህ ነበር ያለው፣ አንተ እኔ ውሃ ውስጥ አስደግፌ ወደ ውሃ ውስጥ የማስገባ ሰው አይደለውም፣ አምላክ ነኝ፣ ኢየሱስ ነኝ፣ ፈጣሪ ነኝ። ስለዚህ አልጋህን ተሸክመ ሂድ አለው። ሰውየው አልጋውን ተሸክሞ ሄደ ነው የሚለውና እኔ ለእናንተ ከዚህ ታሪክ አንድ የማስተምረው ነገር አለ። ሰው የለኝም ያላችሁ ሰዎች የሆነ የምትሰሩትን ስራ ከማንም በፊት ጀምራችሁ ማንም ሳይመጣ በፊት ጀምራችሁ ነገር ግን እናንተ ሰው ስላጣችሁ አቅም ስላጣችሁ የኢኮኖሚ አቅም ስላጣችሁ ሰዎችም ስለሌሉ ተስፋ ቆርጣችሁ ወደኋላ ቀርቻለሁ የምትሉ ሰዎች ዛሬ እግዚአብሔር እንደዚህ ይላል፣ ተረኛ ነሽ፣ ተረኛ ነህ፣ እናንተ ተረኛ ናችሁ። ጌታ ምስክሬ እንደዚህ ብዬ እነግራችኋለሁ፣ ተራ አትጠብቁም። አሁን ተራ አትጠብቁም። ያ ሰውዬ ውሃ ውስጥ ገብቶ ቢፈወስ አይደንቀኝም ነበር። ጌታ ኢየሱስ ክርስቶስ አስደግፎ ወደ ውሃ ውስጥ ቢያስገባው አይደንቀኝም ነበር። ኢየሱስ ክርስቶስ ግን ታምረኛ አምላክ አይደለ? ተሸክመ ሂድ አለው። መነጋገሪያ ለማድረግ ስለፈለገ አያችሁ። ጌታ ኢየሱስ ክርስቶስ መነጋገሪያ ለማድረግ ሲፈልግ አልጋይን ተሸክመ ሂድ አለው። ሰውየውም አልጋውን ተሸክሞ ሄደ ነው የሚለው። በናዝሬቱ ጌታ በኢየሱስ ስም ብዙ ዘመናት ጠብቃችሁ ተስፋ ቆርጣችሁ ነገራችሁ ዘግይቶ ሰው አጣው፣ ገንዘብ አጣው፣ እውቀት አጣው፣ ብቸኛ ሆኛለሁ፣ ብዙዎቹ እኔ እያየው ሄዷል፣ አሜሪካ ሄዷል፣ በኢኮኖሚ ሄዷል ያላችሁ የምትናገሩ ሰዎች ሄሎ፣ ከእግዚአብሔር የተቀበልኩት መልእክት ነው። ተረኛ ነሽ። አሁን ተራ ያውልሽ ተስፋ ስላለ ተዘልለ ትቀመጣለ እንደሚለው እንደ እግዚአብሔር ቃል በናዝሬቱ ጌታ በኢየሱስም እናገራችኋለሁ። ለብዙ ዘመናት እግዚአብሔርን እየጠበቃችሁ በጾም ጸሎት የጠበቃችሁ የእግዚአብሔርን ሕግ እየጠበቃችሁ እግዚአብሔርን ትእዛዝ እየጠበቃችሁ እግዚአብሔርን እየጠበቃችሁ እግዚአብሔር እንደዚህ ይላል፣ ተረኛ ናችሁ። አሁን ተራ የእናንተ ነው። ጥሳችሁ ትሄዳላችሁ። እግዚአብሔር እነ እከሌ በሄደበት አይደለም አንቺንና አንተን የሚወስደው ልዩ በሆነው በመለኮታዊ ጉብኝት በመለኮታዊ ፍጥነት በኢየሱስም የእናንተ ነገር ይሄዳል። አሜን እያላችሁ ተቀበሉ። ይሄን መልእክት ለምትወዱት ሰው ሼር አድርጉ። እግዚአብሔር ዘመናችሁን ይባርክ። ተባርኩ። ሻሎም